በ7 አመት መዳር ማለት ልክ የሀብታም ልጅ መገለጫ ነው የነበረው ለጋብቻ ምንም እድሜው ለአቅመ አዳም ሳይደርሰው ወይ ለአቅመ ሔዋን ሳይደርስ መዳር አለበት የሚል እምነት አልነበረኝም። እኩልነት ተባለ እኩልነታችን ግን አላረጋገጥንም። ትልቁ ትንሹ ደግሞ ገና የ13 አመት ልጅ ሆኖ የኢሃፓ አባል ሆነ። አጠቃላይ ቤተሰባችንን ትልቁም ትንሹም የኢሃፓ አባል ናቸው በሚባል በክፉ አይን መታየት ጀመርነ። ባለቤቴ ታሰረ፣ ምንም በማያውቀው ተደበደበ። የእናንተ ቤት እኮ የኢሃፓ ካምፕ ነው አለኝ። ምን ማለት ነው አልኩኝ። የኢሃፓ ካምፕ ነው ዳግማዊ አሲምባ ማለት የእናንተ ቤት ነው ይለኛል። ምን ያስተምሯችኋል? ምን ያስተምሯችኋል? ደርግ ህዝባዊ መንግስት አይደለም ፋሽስት ነው ምናምን ይሉናል ሲል መንግስቱ ጫካ ይባላል። እውነት ጫካ ነው። ጣቱ በታየው መቼም ምን ልንገርህ አንዱ ጣት የኔን እጄ ያህል ማለት ትችላለህ። አመጣና በቃ በጥፊ እንታይ በብዙዎቹ ዘንድ ማዘር በሚለው ስያሜ ይታወቃሉ። የብርሃኔ አበራ ታሪክ ከንጉሱ ኃይለ ሥላሴ እስከ ደርግ ከኢሃፓ እስከ ኢሄደን ድረስ የሚዘልቅ ነው። ማዘር ብርሃኔ በተለይም በኢሃፓና በኢሄደን ትግል ውስጥ ሰፊ ተሳትፎ ነበራቸው። የተወለዱት መጋቢት 28 1934 ዓ.ም በሰቆጣ ከተማ ሲሆን ገና በ7 ዓመት በቤተሰብ ግፊት የትዳር ሕይወት ተጀመረ። በትምህርቷ ከፍተኛ ውጤት ታስመዘግብ የነበረችው ታዳጊዋ በትምህርት የመቀጠል ፍላጎት የነበራት ቢሆንም ዳሩ ሳይሳካ ቀርቷል። ባለታሪካችን ከዚህ ጊዜ ጀምሮ ነው ራሷን ለሴቶች መብትና እኩልነት እንድትሟገት ምክንያት ይሆናት። ኢሄደን በዋግ ተራራዎች መሃል ተመስርቶ የሰቆጣ ከተማን ማዳረስ ከጀመረበት ጊዜ ጀምሮ በተለይ ቀደም ሲል ኢሃፓ ውስጥ የምታውቃቸው ታጋዮች ካገኘች በኋላ ትግሉን ተቀላቅላለች። በሂደትም በሁኔታዎች አስገዳጅነት የትውልድ ከተማዋን ትታና ቤተሰቧን አስከትላ በረሃ በመግባት እስከ 1983 ዓ.ም ድረስ ስትታገል ቆይታለች። ማዘር ብርሃኔ እንቁ የተጋሉ ታሪክ በሚል ርዕስ በአቶ ታደሰ ካሳ የተዘጋጀ የህይወት ታሪካቸው የያዘው መጽሐፍ በ83ኛው የልደት ዓመታቸው ለአንባቢያን በቅቷል። ባለ ታሪካችን አሁን ላይ ያይን ብርሃናቸው ቢያጡም የማስታወስ ችሎታቸው ግን አብሯቸዋል። የተወደዳችሁ የአሻም ቴሌቪዥን ያናልጅና ውጋ ተከታታዮች እንደምን ሰነበታችሁልን? እንደተለመደ ሁሉ የተዘነጉ ባለ ታሪኮችን መርጠን በዛሬው ባለ ታሪካችን ማዘር ብርሃኔ አበራን ከአናልጅና ውጋ መንበር በክብር ሰይመናል። እንድትከታተሉ ስንጋብዛችሁ አሻም ለእናንተ ይሁን በማለት ነው። አሻም ለሁላችን። አናልጅና ውጋ ተወለድኩት በዶሮ ዋጋውራጃ የተባለ በሚጠራው ሰቆጣ ከተማ ልዩ ቦታ አዲስ መንደር የምትባል ሰፈር በ04 ቀበሌ ተወለድኩ። በ1934 ዓመተ ምህረት ነው የተወለድኩት። እንግዲህ በልጅነቴ እንደማንኛውም ህብረተሰብ ነው ያደግኩኝ። ቤተሰቦች ደህና የተሻሉ ከሚባሉት በዚያ ልፍ በነበረው የተሻሉ ሀብታሞች ናቸው የሚባሉ ቤተሰብ ናቸው የነበሩኝ። አባቴ አቶ አበራ ለማ ይባላል። እናቴ ወይዘሮ ስንዴ አዳነ ትባላለች። አስተዳደጌ ያው ለተወሰነ ጊዜም ቢሆን በጣም ባርቅ ያለው በጣም በጥሩ ሁኔታ ነው ያደግኩት ማለት እችላለሁ። ግን በዚያ ዕለት በነበረው የሀብታም መገለጫው ህፃን ልጆችን በ7 አመት በ8 አመት መዳር ነው የነበረው። ትምህርት ቤት ገብቼ በ7 አመቴ ትምህርት ቤት መስከረም ገብቼ በአንደኛው ሴምስተር ወደ ሁለተኛ አልፌ ሚያዝያ ስንት ቀን እንደሆነ አላስታውሰውም። በሚያዝያ
ተዳርኩ። በልጅነቴ ጀምሬ የሚነገረኝ ነገር በደንብ ነው የሚይዘው። አረሳም ስላክ ልክ እንደ ደርሳለች ሳልባል በርሬ ነው የምመጣው። ግን አንድ ጊዜ እምቢ ካልኩ አይደላከም ካልኩ የፈለገ መድፍ የተኮስ ተዋት ነው የሚባለው። እምቢ ብላለች እንግዲህ አንድ ጊዜ ተናግራለች ተዋት ነው የሚባለው። እና ራሴ ያልኩት ካልሆነ ደስ ካላለኝ ተገድጄ አልሄድም። እንግዲህ አዎ በዚያ ዕለት የነበረው በ7 ዓመት መዳር ማለት ልክ የሀብታም ልጅ መገለጫ ነው የነበረው። እንግዲህ እንደነገርኩሽ በ7 ዓመቴ ተዳርኩ። መጀመሪያ ትምህርት ቤት ገባሁ። በአንደኛው ሴምስተር አልፌያለሁ ብያለሁኝ። ወደ ሁለተኛ አለፍኩ። ምን ነበረ በዚያ ዕለት አንድ ቤት ነው የነበረ፣ የጣሊያን ቤተክርስቲያን ነበረ። ከዛ እንደዚህ ተቆርጦ በበር በኩል 3ኛ ክፍሎች ከመሃል በግንብ ከልለውታል። አንደኛ ክፍል ወደዚህ ዞረው፣ ሁለተኛ ክፍል ደግሞ ወደ ጀርባ ዞረው ነበር የምንማረው። አሁን ጥያቄ ሲጠየቅ ሁለተኛ ክፍሎች ሲጠየቁ እኔ አንደኛ ክፍል ሆኜ እስኪ እንግዲህ እሷ ከሰማች ስለምትመልስ እናንተ እሷ እንዳትሰማ አድርጋችሁ መልሱ የምታውቁ ልጆች ካላችሁ ይሄን መልሱ ካላችሁ እሷ ሳሰማ መልሱልኝ ይላሉ እጅ ለሚያወጡት። ሁለተኛ ክፍሎች ሳይመልሱ እኔ እንደዚህ እየተናገሩ ወደዚህ ፊቴን ዞሬ እንደዚህ ያሉ መምህሩ በዚህ ነው ያለው። እሺ መልሽ ይባላል፣ እመልሳለሁ። ስመልስ ሁለተኛ ክፍሎችም አንደኛ ክፍሎች አጨብጭቡላት ይባላል። ይጨበጨባል። ከዛ ስወጣ ተማሪዎች ይደበድቡኛል። የአንደኛ ክፍሎችም የሁለተኛ ክፍሎችም ከኔም የተላልቁ ስላሉ ይደበድቡኛል። አሁን ከዛ ከሰስኩ። ስከስስ ቦታው ጠጠረማ ቦታ ነው፣ በጣም ኮረኮንች ነገር ነው። ቁምጣ ነው የሚለበስ በዚህ ያለ አንበርክከዋቸው በቃ ይሄ ሁሉ እስከሚላል ድረስ አንበርክከዋቸዋል። ከዚያ በኋላ መከበር ጀመርኩ ማለት ነው። አሁን በዚህ በጣም ይወዱኛል መምህራኖች። በጣም ቀጭን ነው የነበርኩ፣ ድርቅና ስለሆንኩ ብቻ ደረሴ ሁሉ አጥንት ይቆጠራ ማለት ይቻላል። እንደዚህ ተሸክመው ነው የሚሄዱ የነበሩት። በጣም ተወዳጅ ነበርኩኝ ማለት ነው። አሁን በዚህ ሁኔታ በአንደኛው ሴሚስተር ወደ ሁለተኛ ክፍል አልፌ ብያቸዋለሁ ተዳርኩ። የተዳርኩት ደግሞ ከከተማ ወጣ ብሎ ገጠር ነው የተዳርኩት። እንደዚህ አይነት መደገም አለበት አይደለም። እኔ አይደለም አሁን በአሁኑ እድሜ ቀርቶ ቀደም ባለውም ቢሆን ለጋብቻ ምንም እድሜው ለአቅመ አዳም ሳይደርሰው ወይም ለአቅመ ሔዋን ሳይደርሱ መዳር አለበት የሚል እምነት አልነበረኝም። ጥሩ እንዳልሆነ ነው። እኔ እንግዲህ ከራሴ ህይወት ተነስቼ ሴት ልጆች በራሳቸው ፍላጎት ማግባት እንዳለባቸው እንጂ ተገደው ማግባት እንደሌለባቸው ነው እኔ የማስበው። መጀመሪያ ጋብቻ ያው እንግዲህ ተድሬ ሰድ እያልኩ ነው የሄድኩ። ነገ እመጣለሁ፣ አይዞሽ ዝም ብለሽ ነገ እመጣለሁ አለኝ አባቴ። በዚህ ዕለት እንግዲህ የሴቷ ሰርግ እሑድ ቀን ነው የሚሆነው። ሙሽራው መዚዎቹ ጋራ ሽማግሌዎች ምናምኖች መጥተው አድሮም በማግስቱ ሰኞ ነው ሙሽራ የምትወጣው ወደ አማቾቿ ቤት የምትሄደው ማለት ነው ተድራ። አሁን በዚህ ዕለት ሳለቅስ ነገ እኔ እመጣለሁ አይዞሽ ግድ የለሽም እኔ እመጣለሁ ሲለኝ እሺ ብዬ እውነት የሚመጣ መሰለኝና ሄድኩ። ከዛ ሰኞ ይመጣል። ዛሬ ሰርግ ሆኖ በነገታው ነው ይሄ ጥሎሽ የሚጣል የነበረ። እንዳሁን ወዲያው በልተህ ወዲያው ጥሎሽ አይጣልም። አሁን ነገ እመጣለሁ ሲለኝ ይመጣል ብዬ አባቴን ስጠብቅ አሁን እየመጣ ሰው እየበላ ጥሎሽ እየጣለ ሲሄድ አባቴ የታለ አባቴ አይመጣም ስላቸው አይመጣም። በዚህ ያለ ተውሳህ የሚባል ነገር አለ። ተውሳህ ማለት አብሮ የሚቆጣጠርህ ማለት ነው። ከያጎት ልጅ አክስት ልጅ ነው የሚመጣው። ምን የሚባል ነገር ደግሞ አለ መሰላችሁ? በጣም ከበላህ ሰገራ ይመጣታል ሸንት ይመጣታል ስለሚባል እየበላች ሳትጠግብ ቆንጥጣትና በቃ ሳትጠግብ እንደተተው ነው የሚባል የነበረው። አሁን እየበላ ትንሽ ጎረስ ሳረግ ቆንጠጥ ያርገኛል ይላሉ። ምን ሆነሽ ነው ሲሉኝ እየቆነጠጠኝ ነው እላቸዋለሁ። ለምንድን ነው የምትቆነጠጣት? አልቆነጠጥኳትም። ቆንጠጠኸኛል
እንዳልበላት ትቢ እያለኝ እኖራለሁኝ። አልወደውም በጭራሽ ሰው መስሎም አይታየኝም። ሲናገር ሁሉ በርግጥ እኔ እንግዲህ ቆንጆ አይደለም ማለት የተራሰው እኮ ቆንጆ ነው አሁን በኋላ ሳውቀው ከላያየሁ በኋላ ማለት ነው። መልኳ አያምረኝም፣ አነጋገሩ አያምረኝም፣ ሲበላ ሲጎርሱ ሁሉ በጣም ያስጠላኛል። አልወደው ነበር። በረሃ ምናምን ሲሄድ ምን ነው በዚያው በልቶት ቢቀር ምናምን የሚል ሁሉ ስለት ነበርኛ። 5 ሳንቲም ዕጣን ሰጥቻለሁ ማርያም ምናምን እየተባለ የምሳልበት ሁኔታ ነው የነበረ። አሁን እንደዛ ስል እንግዲህ የግድ እየተደበደብኩም ምን እያልኩም እየተገደድኩ እሄዳለሁ። አንድ ጊዜ ምን ሆነ ከቤተሰቦቼ 1-2 ወር ቀመጣለሁ፣ ከባቾቼ ደግሞ 1 ወር ቀመጣለሁ። ግን የምተኛው ከቤተሰቦቹ ጋር ነው። አሁን እንድትለምድ ብለው ምን ያደርጉኛል? የአባ ወንድሙ ነው የዳረው። ከወንድሙ ጋር አብሬ ቅፍቅፍ እንዳባቴ ነው የምወደው። እተኛለሁ። ስተኛ እንቅልፍ ሲይዘኝ ተነስቶ ይሄድና እሱን አቅፌ እተኛለሁ። በኋላ ከእንቅልፌ ስነቃ እላለሁ። ግን ምንም ነክቶኝ አይደለም። ለምንድን ነው ሞናይ ነው አንተ ምን አርጋህ ነው ሲወራ ዝም ብላ ነው ይላል። ምን ሆነሽ ነው ምን ሆነሽ ነው ይሉኛል። አሁን በዛ ሙሽራው ጋር ተኝቼ ሙሽራው ነው ምሮዝ ልጅ ሙሽራው ጋር አስተኝታችሁ ይላለሁ። ከዛ መጥተው እንደገና አብረን እንተኛለን ማለት ነው እነዛ ሰዎች ጋር እንደዚህ እየተመላለስና አንድ ጊዜ ምን ሆነ በበቅሎ ነው የሚወስዱኝ። በበቅሎ ይዘውኝ እየሄዱ ጓደኛው ነው በቅሎዋን እየሳቡ ወደፊት ሁለታቸው ይሄዳሉ እያወሩ። ዛፍ አለ አሁን የሆነ ዛፍ እንደዚህ ዛፍ አለ። ከዛፉ እንደዚህ ሁሉ ጊዜ ስሄድ አያታለሁ እደርሳታለሁ አልደርሰም እያልኩ አሁን እነሱ በቅሎውን እየጎተቱ ይሄዳሉ። እኔ እንደዚህ አልኩና ዛፉን ይዤ ተንጠልጥዬ ቀረሁ። አላዩኝም። አሁን ረጅም ጉዞ ከሄዱ በኋላ ዘወር ብለው ሲያዩ የለሁም። አሁን ጫካ ነው። በዚህ ያለት እንዳሁን አልተመነጠረም። እነሱ ወደ ላይ እንደሚሄዱ እንደሚያገኙ ሳውቀ በዚህ አገ ወደ ስንሄድበት በነበረው ማለት ነው ጫካው ሲጋርደኝላ በዛ ሄድኩ። አሁን ሲያዩ የለሁም። እንደገና በቅሏቸውን ይዘው ሲዞሩ የለም። የሚሆኑትን ቅጣጦን ሌላ ቦታ ሄድኩ። ወደ ሰቆጣ ወደኛ የሚወስድ መንገድ የማውቃት አለችኝ። በሱ ሄድኩኝ። እነሱ መንገዱን ይዘው ሄዱ። ከዚያ ሄደው የለችም ሲባል እዚያ በሪታ ሆነ። ጓደኛ ያለች ከጓደኛ የቤት እየተደበቅኩኝ ብዬ መቼም ታያስኩ። እንደገና እየተደበደብኩ የሄድኩበት ሁኔታ ነበረ። እኔ የመጀመሪያ ልጄን እንግዲህ በ15 ዓመቴ ነው የወለድኩት። ግን ከዚያ በፊት እየጠፋሁ ሄድ ነበር። እየጠፋሁ ሄዳለሁ። ሁሉ ጊዜ አባቴ በቃ ደብድቦም መክሮም ይልከኛል እያልኩ ነው የሚሄደው። ሁሉ ጊዜ እጠፋለሁ። በአንድ ቀን እንዲያውም 2 ጊዜ ጠፍቻለሁ። ጠዋት ጠፍቼ ሄጄ ወዲያውን ተደብድቤ ተልኬ እንደገና ደርሶኝ እንደሄደው ደግሞ እንደገና ጠፍቼ በአንድ ጊዜ በአንድ ቀን 2 ቀን ጠፍቼ ሁሉ አውቃለሁ። ናው እንግዲህ ለመለያየት አባቴ ሁሉ ጊዜ ያሰቃየ ስለሚልከኝ ምን አሰብኩ? አንድ ሰው ሞቶ ለቅሶ ይሄዳል። ሰው ሁሉ ጥርግ ብሎ ይሄዳል። ሰራተኛ ደግሞ አለች፣ ሞግዚት አለች። እኔ እንግዲህ በስሙ ጎጆ ያስኩ እንጂ እንጀራ ስቂኝ ብዬ ምንም ስቂኝ ብዬ የምበላው ሰራተኛዋን ነው። እሷ እንጨት ሰበራ ሄዳለች። እንጨት ለቀማ ስትሄድ ከዛ ለቅሶ ሰው ልቅ ብሎ ሲሄድ እቺ ልጅ የ2 ዓመት ልጅ ናት። ያጎቷ ልጆች ጋራ ተጫወታለች እዛ መሬት ላይ። ሰው መመለስ ሲጀምር ዛፍ ላይ ወጣሁና የዛፍ ቅጠልም ይረግፋል አይደል? ከዚያ ከሚረግፈው መጀመሪያ እንዳይደቅ አድርጌ እንደዚህ እግሬን ፈቀቅ አድርጌ ረገጥኩና አሁን ሰው መምጣት ሲጀምር በዚያ በእኛ በር ማለፍ ሲጀምር ገመድ ሰቀየ ካንገቴ ያስገብቼ እንዲያዩ እንደዚህ እግሬን ኮሽኮሽ ሳደርግ አፊሉ ካንገቴ ገመድ አስገብቻለሁ ለመታነቅ ማለት ነው። አሁን ጊዜው አሉና ከዚያ አወረዱኝ። እምቢያልኩ የግድ እየታገልኩኝ አወረዱ። አሁን ከዛ ለአባቴ ደረሰው። አይ እንግዲህ ካሁን በኋላማ እሷ ሞታ እሱ ልጃችን አይሆን ብሎ በዚህ ምክንያት ተፋታሁ።
መጀመሪያውንም ለማጥፋት ራሴን ለማጥፋት አይደለም ለመለያየት ስለፈለኩ ነው እንደዛ ያደረኩት ማለት ነው። ከዚያ ተፋትቼ ወዲያውን ደግሞ በቃ ሌላ ባል መጣ። ሲመጣ ሰው ይመጣል አባቴ እኔን እንዳፋታኝ ለስራ ለንግድ ማለት ነው አዲስ አበባ ይመጣል። ማአት ሰው እየመጣ ለእናቴ ይነግራል፣ ለወንድሞቼ ይነግራል። አደራ እንግዲህ እንትን ብለናል አበባ ጥለናል ቢባል ነገር አለ። ከኛ አበባ ጥለናል ማለት ምን ማለት ልበልህ እንዳደራ ማለት ነው እያሉ ይሄዳሉ። አሁን ከዚያ አባቴ ከተመለሰ በኋላ እንደዚሁ ሰው ሲመጣ የባለቤቴ ወገን የሆነ በጀርባው ገብቶ በጥሎ ዘሎ ገባና አባቴን አያበራ እና አሁን እኔ የመጣሁት ልጅህን ላመጭ አይደለም ልነግርህ ነው እንዳያመልጥ። ፈንቴ በጣም ታታሪ ጎበዝ ልጅ ነው ታውቀዋለህ። በራሱ ጥረት ስንት ደረጃ የደረሰ ልጅ ነውና ለሌላ እንዳትሰጣት ለሱ ነው መሰጠት ያለባት ይለዋል። አሁን ሰው ሲገባ ግር ብሎ ጧት አይ እኔ እኮ አላፋታኋትም ላስታርቃት ነው ልጄን ላስታርቃት ነው ብሎ ይሸኛቸዋል። ሰውየው ከውስጥ አለ። ከዚያ በኋላ ብዙ ሽማግሌ ተላከ። ሲላክ እንግዲህ እህቴንም ወንድሜንም ሰበሰብና እናቴም አለች ለማን እንስጣት ተባለ። ለማን እንስጣት እንግዲህ እንደዚህ የገሌ ልጅም መጥቷል ለማን እንስጣት ሰው ሲባል ካሁን በኋላማ አልኩኝ አታዘኝም እኔ አላገባም ይበቃኛል እስካሁን ድረስ የተሰቃየሁት ይበቃኛል እናንተ ናችሁ ለኔ ባል የምትመርጡልኝ አልኩኝ። እስኪ ድገሚው አለኝ ነገርኩት። አሁን ለገሌ ሲሉ የቱ እንደማላመልጣው ወኩ ፈንቴ ሲሉ አውቀው የለ ከመጀመሪያ ይሻላል አሉኝ። እንዴት ይሻላል አለ። አዎ አልኩኝ። ከዚያ ሽማግሌዎች መጡ። ያው ተጋባን ማለት ነው። ምክንያቱም በጣም ጎበዝ ነበር። በራሱ ጥረት ራፖል እየጻፈ ምን እያለ አግብቶ ፈትቷል። እሱ ደግሞ እንደዚሁ ሚስቱ እየጠፋች አስቸግረው ከገጠር ያመጣት ፈትቷል። ከዚያ እሺ ተባለ ተጋባን። ከፈንቴ ስምንት ልጅ ነው የወለድኩ። ፈንቴ በጣም ጎበዝ ነው፣ ታታሪ ነው። ማንም አይቀድመውም። የሰው ገንዘብ አይወድም፣ በቃሉ ይቆማል። ከአንዳንድ ሀብታሞች ይበደር ነበር። አራጣ የሚባል ነገር ነበረ። ያችን ባንዳ መጣለው ካለ ባንድ እንደማንም ብሎ ከየትም ብሎ ነው የሚሰጣቸው። በተባለችው ቀን አንድ ቀን አያሳልፍም። በዚህ ምን ያደርጉ ነበር እነዚህ አራጣ የሚያበድሩ ሰዎች? ከኔ ተበደር ይያሉ አበደሬና አበዳሪ ይጣሉ ነበር። እና በርግጥ የራሱም የተወሰነ ገንዘብ ነበረ፣ የጋራ ገንዘባችን ነበረ። አይበቃውም። በጣም አይነ ሰፊ ነው ለመስራት። በጣም ሐቀኛ ነው። የሰው ገንዘብ አይወድም ብያችኋለሁ። የራሱንም ቆጣቢ ነው ብያችኋለሁ። በዚህ ነጋዴዎች አይወዱትም፣ በጣም ይጠሉታል። ምክንያቱም ምንድነው እሱ ወዲያው ነው ፎርሚሽን ሲደርሰው ወዲያውኑ ሩጦ ሄዶ ያልደች የተባለችውን ነገር ያመጣል። ስለዚህ ነጋዴዎች ይቃወሙት ነበረ እና በተሰቡ ዘንድ ግን ተወዳጅ ነው። መንግስት ሰራተኛ ሀገራችን ሲመጣ ማለት ነው አሁን ከሄዳችሁ ተቀይረው ወደ ሌላ ወደ ከኛ ኖረው ወደ ሀገራቸው የሚሄዱ ማለት ነው። ፈንቴ ኃይሉ የሚባል አለ። በጣም ሐቀኛ ልጅ ነው። ገንዘብ ካላካችሁ ለሱ ላኩ። ሌላው ሁሉ አይተናል። ምንም ጥሩ ሰዎች እንደሌሉ ነው የምናውቀው። ለፈንቴ ኃይሉ ግና ገንዘብ የምትልኩ ሰዎች ፈንቴ ኃይሉ ነው መላክ ያለባችሁ እየተባለ ወደ ከተማ ላሉት ማለት ነው ደሴ ወይም አዲስ አበባ ላሉት ወደ ሰቆጣ ለመላክ ማለት ነው። አሁን ምንድነው የሚያደርገው እሱ? ሌላው አሁን ብዙውን ጊዜ ተቀብሎ ያውላላድም ወደ ሀገራችን ከመጣ በኋላ ነገ ይላል። አብዛኞቹም የማይሰጡ አሉ።
እሱ ከዚያ ሆኖ ስልክ ደውሎ ለገሌ ይሄን ያህል ብር ለገሌ ይሄን ያህል ብር ከዚያ ከሱቅ ለሚሸጡ ሰዎች ማለት ነው እያስፈረምክ ስጥልኝ ነው የሚለው። እሱ ሳይመጣ ከመቀበሉ ወዲያውኑ ነው ገንዘቡ የሚደርሳቸው ማለት ነው። እነዛ ገንዘብ የተላከላቸው ሰዎች በዚህ በጣም ሰው ይወደዋል። የመንግስት ሰራተኛ ይወደዋል። የሚላካለ ወደ ከተማ ለፈንቴና ሲዞ የሚልኩ የሚመጣም ካለ እንደዚህ ነው የነበረ። በጣም ሀቀኛና ታታሪ ነው። የራሷ 5 ሳንቲም ብትሆን ብትጠፋው አይፈልግም። የሰው ደግሞ እዚህ እንደው የፈለገች በዚህ ያለት እንግዲህ ሽብር ብዙ ገንዘብ ነው አይደለ? ሽብር ቢወድቅ አያነሳ። የሰው ገንዘብ ይባል ነገር እርሙ ነው። ደርግ መጥቶ ካሁን በኋላ ሴቶች ከባሎቻቸው ጋር እኩል ናቸው፣ ለንብረታቸው እኩል ታዛላቸው ምናምን የሚል ነገር አለ። እኔ ደግሞ ሁሉ ጊዜ ምኞቴ ምንድነው ሁሉ ጊዜ ወንድም የለም ነው የጋራ ገንዘባችን ነው እሷ አዛኝ እኔ የማላዝበት ምክንያት የሚል በቃ በሆዴ ይብላላ። አሜን ብያል ተቀበልኩኝ የሴቶችን የበታችነት። በርግጥ ከቤቴ ቸግሮኝ አይደለም እኩል ለምን አናዝም የሚል እምነት ነበረኝ። አሁን በዚህ እንደዚህ ስንል ደርግ መጥቶ ካሁን በኋላ ሴቶች እኩልነታቸው ተረጋግጧል። የሴቶች መቀነት በጠመንጃ በዝናር ይለወጣል። የሴቶች ማማሰያ በጠመንጃ ፈሙዝ ይለወጣል እየተባለ እንትን ሲል ከሁሉ ቀድሞ እኔ ነኝ የገባኝ። ምንድነው የሚሉት ሲሉ ጓደኞቼ እሺ እናንተ አሁን በቤታችሁ ራሳችሁ አንስታችሁ ገንዘብ ብር አንስታችሁ የፈለጋችሁትን ትገዛላችሁ እላቸዋለሁ። ምን ሙላው ወንድ እያለ ደግሞ እንዴት ሴት ያዛል? ለምን የጋራ ገንዘባችን አይደለም? እሱ የሚያዘውኝ ማናዝበት ምክንያት ምንድነው? አንቺ ደግሞ ማታመጪው የለሽ ነው የሚሉኝ የነበረ። አሁን እንደዚህ ሲናገር በተግባር አልዋለም። እኩልነት ተባለ። እኩልነታችን ግን አላረጋገጥንም። አሁን በዚህ መካከል ልጆች አንዱ ልጅ ትልቁ ትንሹ ደግሞ ገና የ13 ዓመት ልጅ ሆኖ የኢሃፓ አባል ሆነ። የኢሃፓ አባል ሆኖ ኢሃፓዎች ወደኛ ቤት ይመጣሉ። ባለቤቴ ከአንዱ ቤት ተኝተናል ማለት ነው። የልጆች ጓደኞች ይመጣሉ። ብዙ ቤት ነው ያለን። ካንዱ የትንሹ ልጅ ጓደኞች ማለት ነው ቡድን፣ ካንዱ ደግሞ የትልቁ፣ ካንዱ ደግሞ ወንድሜ ደግሞ የልጆች ጓደኛ ነበር የሱ ቡድን እንትን ይላሉ ማለት ያጠናሉ ማለት ነው። አሁን እኔ ደግሞ አንዱን አይተዋወቅም። ይሄ ያለ በህው ይባል ነገር ምንም በአካል ቢተዋወቁ የሚሰበሰቡ መሆናቸው ያንዱ ጓደኛ አንዱ መሆኑን አይተዋወቅም። ምንም ለሊት ተነስተው ነው የሚሄዱት። እኔ ግን ከሁሉም ገባለሁኝ። የት ነው ሀገራቸው ማለት ከየት መጣቸው ማለት ተናግዳለሁ ማለት ነው። አሁን አንድ ጊዜ ባለቤቴ በጣም አማኝ ነው። እንደዚህ አይነት ነገር አያውቅም። በሃይማኖት ብቻ ነው የሚያምነው። አንድ ጊዜ ተኝተን ሲጋራ ይሸተዋል። ከአዲስ አበባ ሁሉ የሚመጡ አሉ። ሲጋራ ሲሸተው አንቺ ብርሃኔ ሲጋራ ሸተተኝ ይላል። እንዴ እስካሁን ሸተው አያውቅም እንዴ ይላሉ። ረኔ ሸተኛ ማያውቃል። እኔማ ሁሉ ጊዜ ነው የሚሸተኝ። የምን ሲጋራ ትለኛለህ ብዬ ነው አልኩት። እንዴት ከየት መጥቶ ነው አሉ። ቤታችን ቁልቋል የሚባል አለ አይደል? ይሄ በለስ የሚበላው ቁልቋል እሱ በአቅራቢያችን አለ። ቤታችን የት ነው ያለው ነው? ምን ነው ከቁልቋል ቦታ አይደል እንዴ ያለ ነው አልኩት። አዎ አለ። ታዲያ ሲጋራ የሰይጣን ነው አይደል? አዎ ሰይጣኑ እያጨሰ ነው አልኩት። እውነትሽን ነው? የጸለል ስናየት እውነትሽን እኮ ነው ይለኛል። እንደዚህ እያልን በቃ በዚያ ዕለት እሱ ምንም በማያውቀው ልጆችን ታሰሩ። የ14 ዓመት ልጅ ታሰረ። የሱ ታላቅ የ15 ልጅ ታሰረ። የ15 ዓመት የ16 ዓመት ልጅ ታሰረ። አጠቃላይ ቤተሰባችንን ትልቁም ትንሹም የኢሃፓ አባል ናቸው በሚባል በክፉ አይኑ መታየት ጀመርነው። ባለቤቴ ታሰረ። ምንም በማያውቀው ተደበደበ። ያን ህፃን ልጅም ተደበደበ። ለኢሃፓ ተረዳለ ተባለ።
አረዳ ማለት ከዚያ ሲደበድቡት አወረዳለሁ ምን ስንት ተረዳለህ ይሄን ያህል ብር ብሎ ይነገራል። እስኪ ብር ደብቀሃል ወይ ብር ካስቀመጥኩ አምጣ። አዎ የደበቅኩት አለኝ የቀበርኩት አለኝ። ተሸክመውት ሄዱ። ይሄ እግሩ ተደብድቦ መርገጥ አይችልም። እንደዚህ አሽኮኮ ብለው ይዞት ሄዱ። ጭንጫ ምንም ነገር ከሌለው ኧረ ከዚህ ነው ቀብሬ ነበር ኧረ ከዚህ ነው የቀብሬ ነበር እያለ መጨረሻ ውሸት እንደሆነ ተረጋገጠ። ያው የታሰረው ሳይቆጠር አንድ 7 ወር 8 ወር አጠቃላይ 1 አመት ማለት ነው ታስሮ ተፈታ። ያ ትልቁ ልጅም እንደዚሁ ታስሮ የኢህአፓ አባል ተብሎ ምንም መረጃ በሌለበት የታሰረው ሳይቆጠር ማለት ነው 1 አመት ነው ምናምን ታስሮ ሳይቆጠር አባቱም እሱም ከዚያ በኋላ 1 አመት 9 ወር ተፈርዶ በ9 ወራቸው ተፈቱ ማለት ነው። ያም ሊፈቱ የቻሉት ጉቦ በመስጠት ነው። ጉቦ ሰጥቼ እንዴት ጉቦ እንደሰጠሁ መነግራቸው አንድ ከትግራይ ከህወሓት ከድቶ የመጣ ካድሪ ነበረ። ያ ካድሪ ያንዲቷ ልጅ መምህር ነበረ። ጨጎራ ያመዋል። ጨጎራ በሽታ ሲያመው እዚህ ሀገር ወተት አይሸጥ። እኔ ጨጎራ እያመመኝ ወተት ያለው ሰው የምታውቂው የለሽም ወይ ይላታል። ኧረ እናቴ ወተት ለማንም ነው የምትሰጠው። እናቴ ትሰጣለች ለእናቴ እነግራታለሁ ትለዋለች ልጄ። ከዛ ትነግረኛለች እየመጣህ ጠጣ በይው አልኳት። ከዚያ እየመጣ ጠዋት ትምህርት ቤት ሲሄድ በእኛ አካባቢ ነው ወደ ትምህርት ቤት የሚሄደው እየጠጣ ይሄዳል። አሁን እንደዚህ እየለመደኝ ሲሄድ ለምንድን ነው ነጋሽ ፈንቴ እንዲፈቱ ማታደርጉት ይለኛል። እንዴት አድርጌ ነው እንዲፈቱ ማደርገው አለ። እጅ እኮ ነው የሚያወጣው ገንዘብ ነው የሚያወጣው እኮ ገንዘብ ነው የሚያስፈታው አለ። እኔ ደግሞ እስከሚሞቱ ድረስ እዚህ ዳር ሁኜ ከቤቴ ሆኜ ስንቅ እንዳላቀብል ደግሞ አስቀድሜ ደግሞ ታስሬ ደግሞ በረሃብ ይሙቱ እንዴ? ጉቦ የሰጠ እጁ ይቆረጣል እግሩ ይቆረጣል እየተባለ እንዴት ጉቦ ሰጣለሁ አለ። እሱ በእኔ ይሁን በቦታ ላይ እሺ ከሆነም አልኩ። አሁን ከዛ እሺ ከሆነ አልኩኝ። እኔም አሁን መጣና እኔ ኮረም ለወፍጮ ነዳጅ ልገዛ እሄዳለሁ። የደርግ መኪና አይፋ የሚሉት መኪና ነበረ። በዚያ መኪና በርሜል ጭኜ እሄዳለሁ። ከዚያ ሲሄድ አንድ መጋዘን የሞላ በርበሬ አንድ መጋዘን የሞላ ደግሞ ይሄ የመኪና ጎማ በራባሳ ጫማ የሚደረገው ማለት ነው እሱ ነበረ። እኔ አላውቅም እንዳለ አላውቅም። ከዚያ በርበሬ እኮ ከገሌ ቤት አለ በርበሬና ጎማ ከገሌ ቤት ተብሎ ይጠቁሙኛል። ኮረም ማለት ነው። ሄድኩና ሰውየውን ጠየቅኳቸው። ከዚህ በርበሬ አለ ብሎኛል ፈንቴ በቃ ሸጠሽ ነይ ብሎኛል እላለሁ። እሱ ምንድነው ጉቦ ይሰጥ ሲል ምንድነው የሚለው? እኔ ሀቀኛ እስከሆንኩ ድረስ ምንም ስለ ሀባ ምትሉትን ስለማላውቅ ይሀባ እንኳን የለም ሀባ ምትሉን ስለማላውቅ ምንም መርፍ ቢተኮስ ከፊቴ መስረየት ቢተኮስ ውሃ ነው የሚተፋው እንጂ አይገለኝም ይላል። ይሄ ሁሉ ሰው በየትም ሀገር ቀይ ሽብር እየተባለ የሚመታው ስራ ስላለው ነው። ኧረ ተው እባክህ አንተ ሰው እባክህ ተባሉ። ያገናኙናል ስንሄድ ምሳሌ አደርስ ምናምን ሰልዛውን ይቤት እንደዚህ የሆነች ገደብ እንደዚህ ግንብ ነገር አለች። ወዲያና ወዲህ ኩነን እንገናኛለን። በጭራሽ ማላረገው ነገር ነው ይላል። ይሄ ሰውዬ እንግዲህ ዝም ብሎ አጎልምነት ይዞ ሊገደ ሊያልቁ ነው ማለት ነው። ይዤ ያንን በርበሬ ስሰማ ሄጄ ሰውየውን ጠየቅኩኝ። እሳቸው ያውቁኛል እኔ አላውቃቸውም ሰውየውን። ይሄ ነው ያቶ ገሌ ቤት ስላቸው በቃ ፈንቴ በርበሬውን ሽጠሽ እንዴ ብሎኝ ነበር። ደብዳቤ ልሽ ምትሻል አሉኝ። አይ ደብዳቤ እንዴት ከስር ቤት ይጀመጣለሁ ደግሞ እንኳን ደብዳቤ ሊጽፋው ደብዳቤ ሊጽፍ ለኢህአፓ ተጻጻፍከ ነው እንዲባል ነው እንዴ ደብዳቤ ከሱ ይጀመጣው? አይ እንግዲያማ የማይሆን ነገር ነው አሉ። ይሞተንና ወርሰዋለሁ ብለው ነው አሉ። ምን አይነት ክፉ ተናጋሪ ነው? እንዴት ወርሳለሁ እኔ የፈንቴን ገንዘብ እና ታዲያ ለምንድን ነው እኔ ከዚህ በርበሬ ይኖር ጎማ ይኖር አውቃለሁ ገማው ይቀመጥ በርበሬ ሽጠሽ ነው ያለኝው። አይ የማይሆን ነገር ነው አሉ። አሁን ሂዜ ጓደኛው አለ ለጓደኛው ነግረዋለሁ የፈንቴ ጓደኛ ከዛ ኮረም አለ
አሁን ስነግረው ከፍተኛ ቀበሌ ሄድኩ። በዛ ኮረም ማለት ነው። ከፍተኛ ቀበሌ ስሄድ አብረን ያደግነው ጎረቤታችን ነበረ። ሂጄ እሱን የከፍተኛ ቀበሌ ዋናው ሊቀመንበር ስነግረው በጭራሽ አይሆንም አለ። ለምን የማይሆን ነገር ነው አለ። ገንዘቡ ይወረስ ተብሏል እንዴ? እንደሱ የሚል ህግ ወርዷል። የማይሆን ነገር ነው በፍጹም እንዳትናገሪኝ አለ። ሂጄ ለዚህ ያለ ፈንቴ ጓደኛ ስነግረው አንቺ ጉቦ ፈልገው ነው ጉቦ ስጪው አለኝ። ኧረ እኔ አልሰጥም፣ እንዴት አድርጌ ነው የምሰጠው አልኩ። በቃ ሄደና እሱ 50 ብር ሰጠው። 50 ብር ሲሰጠው ሄድኩና ስጠይቀው እንድትሸጥ ብሎ ጻፈልኝ ያንን በርበሬ። በቃ ከዛ አንድ ሀብታም ገዛኝ። የእህቴ ልጅ ከዛ መምህር ነበረ። እሱ እየመዘገበ ያጓደኛው እየመዘነ 20 ስንት ሺህ ብር ነው 27 ነው 28 አሁን ለጊዜው ደግሞ ግራ አለኝ እንጂ ያንን ሽጬ ወደ ሀገሬ ተመለስኩ ማለት ነው። ዳጀንም ገዝቼ ማለት ነው። አሁን ከዛ ሂጄ ለሰውዬ ከህወሓት ከድቶ ለመጣው ማለት ነው አገናኘኝ አልኩኝ። እሺ ብዬ አለና ካሰላዳው ይዞኝ ሄደ። ከዛ ያዝን ሲሄድ እንትንሽ የፈንቴ ኃይሉ ባለቤት አለኝ እነኛው አለ። እኔ እንግዲህ ስለ አሲምባ ስለ ምናምን ስለ ኢህአፓ ካምፕ ምናምን ሁሉን አውቄያለሁ። በኢህአፓ በደንብ ብዙ ነገር አጥንቻለሁ። የእናንተ ቤት እኮ የኢህአፓ ካምፕ ነው አለኝ። ምን ማለት ነው አልኩኝ። የኢህአፓ ካምፕ ነው፣ ዳግማዊ አሲምባ ማለት የእናንተ ቤት ነው ይለኛል። ኧረ በአማርኛ ነገሩኝ፣ እኔ እኮ አልሰማም ይሄን ቋንቋ አልኩኝ። አማርኛ እኮ ነው የምናገረው አይደለም አሁን ወጥሩትን ቃል እኮ እኔ አላውቀውም አልኩ። ግን አውቃለሁ እንዴ ጓድ ገል ያለና ጠራውና ለምንድን ነው አሁን እቺ ለራሷ የመጣ እንግዳ ስትቀበል ስትሸኝ ከቆችና ማትወጣ አሁን ስለ ኢህአፓ ስለ ምናምን ታውቃለህ እንዴ የምትለውን ነገር በላትና በቃ ልቀቃት እንጂ ምን አውቀው ነው ደግሞ እቺ ለራሷ እሺ ያለና አሁን 10 ሺህ ብር ታመጣለሽ አለኝ። ኧረ እግዚኦ ከየት ላመጣ? ምን ሆነሽ ነው የማታመጪው? እናንተ በዚህ በርበሬ ትነገዳላችሁ፣ በዚህ ትልቅ ሱቅ አላችሁ፣ ከሰቆጣቱ ካለው ሱቅ የእናንተ ነው አንደኛ፣ በዚህ ወፍጮ ይፈጫል። ይሄ ሁሉ እያለ እንዴት ነው በመታጦት አሁን ቀን ይሰጠኝ አለሁ። መጀመሪያ የፊትን በኋላ አደረኩት እንጂ መጀመሪያ ተጠየቅኩት ኮረም ከመሄዴ በፊት በርበሬው ከማምጣት በፊት ነው ማለት ነው። ያንን ወስጄ አገናኘኝ ሰጠው። ስሰጥ እኔ ብቻዬን መጨረሰው አይደለም ዋዳ ያለው ያወራጃው ህዝብ ደህንነት አለ ከሱ ሂጅ ተባልኩ። ከሱ ሰዓት ደግሞ እንደዚህ ደግሞ 5000 ብር ደሞሱ ደግሞ እኔ ብቻዬን አልጨርሰው ጓድ ሲሳይ የሚባል የወራጃው ፖሊስ አዛዥ አለ ከሱ ሂጅ ተባለ። ከሱም እንደዚሁ ተደረገ። ከዛ በኋላ ፍርድ እንዲፈረድ ተደረገና ፍርድ እንዲፈረድላቸው ተወሰነ። ከዛም በኋላ እንደገና 9 ወር ነው 6 ወር ተፈረደ። የታሰሩት ሁሉ ሳይቆጠር አሁን እንግዲህ እኛ የእናንተም ቤተሰብ ለወንድሜም ጭምር ነው እንግዲህ ያንን ብር ትንሹ ልጅ መዝሙር ተፈትቷል። ትልቁ ልጅና ባለቤቴ ወንድሜ ነው ያሉ ለሶስቱም ብዬ ነው እንትን ያደረኩ የከፈልኩት ማለት ነው። ወንድምሽ ወንትኮ ይቆያል ኃይሉና ባለቤትሽ ገና ይፈረድላቸዋል ተባለ። ከዚያ የታሰሩት ሳይቆጠር 9 ወር እስከ 9 ወር ድረስ እንዲቆዩ ተፈረደ። ያ ትንሹ ተፈታ ማለት ነው። ምትኩ ወንድሜ ደግሞ ይቆይ ተብሎ ቆየ። አሁን በዚህ ተፈተተው ወንድሜ እንደታሰረ ቀረ። ወንድሜ እንደታሰረ ሲቀር በ1971 ዓመተ ምህረት ህወሓቶች ይገባሉ። በዚያ ዕለት በግርግሩ
ወጣ ወንድሜ ማለት ነው። እንደዚህ ነው የነበረው። አበራሽ አዎ እሷን ታደሰ ነው ያስተዋወቀኝ። ታደሰ ካሳ እንግዲህ ታውቁት ይሆናል። ታደሰ ጥንቅሽ ማለት ነው። እሱ ነው ያስተዋወቀኝ። በቃ በዚያ ተዋወቅኳት። ትመጣለች ብዙ ነገር እኔ ከጓደኞቼ ማውቃቸው ዝም ብዬ አንዳንድ ኢንፎርሜሽኖች እየጠየኩኝ ያንን እነግራታለሁ። በዚህ ብዙ እንሰራ ነበር ከየሸማናት ካበራሽ ጋር ማለት ነው። እና በደንብ አውቃታለሁ። እንደነገርኩህ ታደሰን ገና በኢሃፓ ጊዜ አውቀዋለሁ ይያለሁ። አሁን ሄደን በ1970 መጀመሪያ ህወሓት በ73 እንደገና በ72 በ74 በሶስተኛው ጊዜ ነው አብረው ሄደንና ህወሓት አብረው ግንባር ፈጥረው መጡና እንደመጡት ታደሰ መጣና ከዚያ ህላዌ ታምራት ሁለቱን ይዞ ነው የመጣ። እቺ ናት እናቴ ናት፣ በጣም ጎበዝ እናት አለችን ብዬ ስነግራቸው ነበርኩ። እቺ ናት ብለው ከዚያ ተዋወቅና ኢሃፓ መጀመሪያ በእኛ ሀገር ብዙ ታጋይ መጣ። ብዙ በቃ ዝም ብለው የሆነ የማይመስሉት መስለው መጥተዋል። አሁን ከኛ አካባቢ ነው ያለው የአውራጃው አስተዳደር ቦታ። ከዚያ አንድ ሰፊ ቤት ነበረ። ከዚያ መጥተው ገብተው እስኪ ከጸረ ህዝብ ካምፕ የነበሩ ስለመጡ ምንጣፍ ስጡን፣ ስጋጃ ካላቸው ስጡን ሲሉ በቃ ላያቸው ቸኮልኩ። አንድ 10 ስጋጃ ነበረን። ያንን ሁሉ ሰጣኋቸው፣ አውጥቼ ሰጣኋቸውና ምግብ ይዤላቸው ብመጣ ትቃወሙኛላችሁ አልኩት። አንዴ አርጋውት ነው አራምጬ ደስ ይልናል እንጂ ይሉኛል። አሁን ከዚያ ወጥ ሰራሁና በትሬ ሞልቼ እንጀራ አሸክሜ ሄድኩና ከዚያ እንኳን በሰላም መጣቸው ስላቸው አሜን አሉ። ከዚያ እንደዚህ ብሎ እንባ የመጥፍ ክድን አለ። እኔ እንግዲህ ዘላለም የደርግ መጫወቻ ሆነን ልንኖር ነው፣ ከደርግ እንላቀቃለን የሚል እምነት ነው የነበረኝ። እንዲያው ለመሆኑ በዚች የፍጅል ግንባር በማታህል ቦታ ይሄን ያህል የመጣቸው አንደኛውን የኢሃፓ ካምፕ ፈረሰ ማለት ነው አልኳቸው። አራራ ትግል እኮ መራራ ነው። ኢሃፓን ፈረሰ ማለት የአባይን ውሃ በጭልፋ ቀድቼ ጨረስኩት ማለት ነው። እና አልፈረሰም አሉ። አሁን እንደዚያ ብሎ ሲያበቁ በእንግሊዘኛ ተነጋገሩ። እኔ አልሰማም እንግሊዘኛ። ኧረ እንደው ዝም ብዬ ነው እንጂ ቢፈርስ ምን አግብቶኝ አልኩኝ። ነው ብሎ በቃ እንግዲህ እኔን የኢሃፓ አባል እንደነበርኩኝ ያወቁ መሰለኝ እና ገመትኩ። እንደዚህ ነው እንግዲህ በጣም ተቀባይነት አግኝቶ ነበር። ይሄን በዛን ዕለት በወቅቱ ከነበረው ከደርግ አኳያ ማለት ነው ተቀባይነት አገኘ። ብዙ አባላቶች አፍርቶ ነበር እና ከዚያ ውስጥ ደግሞ አንዷ እኔ ነኝ። ብዙ ነገሮችን ብቻ እንግዲህ ሰርቻለሁኝ ህዝብን በማይጎዳ መንገድ ኢሃፓ ለሄዴን ማለት ነው ብዙ ነገሮችን አስገኝቻለሁኝ። ምክንያቱም ምንድነው ስለተለይ ይሄው የደርግን ጠመንጃ ከላሽን የደበቁ ነበሩ። በካዝና የሞላ ብዙ ካዝና ጥይት ደብቀው ያስቀመጡ ነበሩ። እንደዚህ አይነት ነበሩ። አሁን እኔ ሰው ያምነኛል፣ ሰው ጋር በጣም ነው ምግባባ። አንዷ እንዲያውም ያጎቴ ልጅ ናት። 3 ካዝና ጥይት ቀብራለች። ደርግ ሲሸነፍ ማለት ነው አሸነፈ ሲገባ ሄደንና ህወሓት አሸነፈ ሲገቡ አሁን በከረጢት ደግሞ ግማሽ የሆነች በትንሽ ከረጢት ቀብራለች። እኔም ታምነኛለች። እንግዲህ ያክስቷ ልጅ ነኝ። የእናቴ የትንሽ ወንድሟ ልጅ ናት። መጣችና እኔ እኮ እንደዚህ አርጌ
ጥይት ቀብር ያለሁኝ እንደዚህ ምናምን ትለኛለች። ሰው አይቶሻል አልኳት። አዎ እገሌ የምትባል አይታኛለች። ያፈርቤ ሰውዬ እየተቀብሪያለሽ እንዴ እንግዲያውስ ተጋለጥሽ አልኳት። እንደሱ ስላት እንጃ ኧረ ያራት አደርገው ማለት ነው እውነት እንዳይመስልሽ አልኳት። አሁን ይሄን መስራደ የሚባል ነበረ ታዲያ የሄደን መስራክ ማለት ነው። እሱ ከኔ ቤት ይመላለሳል። ለሱ ነገርኩት። እንደዚህ ብሎ የቀበረች አለች እለዋለሁኝ። ስለው ሄዶ ይጠይቃታል። በጭራሽ ድርቅ አለች ማለት ፍጹም ውሸት ነው አለች። ውሸት ነው ስትል በቃ ተነሽ ተወርጃታለች። እዛ በረሃ ታሰሪያለሽ እስር ቤት። ኃይለኛ ናት በጣም። ያን ልጇን አዘለችና እሺ ተነሱ። ከዚያ ትንሽ ከተራመደች በኋላ ተመለሰችና የከረጢቷን ሰጠች። ይሄው ነው ያለሽ? አዎ ይሄው ነው። በቃ ያንን ተቀበለና ሄደ። በቃ ወዲያው እንደተቀበለው ሄደ። እሷ በነገታው መጣችና እንደዚህ ብሎ እኮ ስራደ የሚባለው መጥቶ እንደዚህ ብሎኝ የካዝናውን ትቼ የእንትኑን ከከረጢት ያለውን ሰጠሁት አለች። እሰይ እንኳን አልሰጠሽ ደግ አድርገሻል አልኳት። አሁን በነገታው ደግሞ ስራደ መጣ። አሁንም እኔ ደርግ ይመጣል ነው ሐሳቤ። የትንሽ ነው የሰጠችህ ገና 3 ካዝና እንደተቀበረ ነው አልኳት። ተመልሶ ሄደና አውጫላት ከዚያ አውጥታ ሰጠችው። ከሰጠችው በኋላ እንደገና መጥታ ደግሞ ነገረች። መናዘዣውን የነኝ ታማኝ ተገኘች ማለት ነው ለሷ። አሁን ከዚያ እንኳን ሰጠሽው ምን አሁን ደርግ ቢሆን ሊረሽንሽ ነበር። አንቺ ምን አይነት ጦሮች ናቸው ይሄን ያህል ደብቅሽ እንዴት ሳይገሉሽ ቀሩ? ግዚኦ እንኳን መግደል ቀርቶ እንዲያው ሳያስሩሽ መቅረታቸው በጣም ይገርማሉ። በጣም ይወደዱ ሰዎች ናቸው። ደርግ ቢሆን ስንት ነገር አድርጎሻል አልኳት። ኧረ እውነትሽን ነው አለች። አንዷ ደግሞ እንደዚሁ ደግሞ መታመነኝ ደግሞ ባሏ ሚሊሻ ነበረ። በዚያ ሰፈር እንግዲህ ታማኝ ነኝ፣ ጎረቤት ይወደኛል። እኔ እንግዲህ ራሴ እንትን ማለት ሳይሆን ሚስጥር መንገር ለሰኑ ነው የሚባለው። መጣኪና ባልኩ ከላሽን እንትቶ ሄዶ ከገለባው ከእንደዚህ አይነት ቦታ ደበቅኩ ታሪክ ሰው አየሽ አላየሽም አልኳት። ኧረ እንጃ አንድ ሰውዬ ከዚያ ከእንደዚህ አይነት ቦታ ሆኖ ነበር አይቶኝ ነው የሚሆን አለች። አይ እንግዲያው ካየሽ ከጠየቁሽ ስጪ ሊነግር ይችላል እና እንዳትንገራግሪ አልኳት። ይሄንም ነገርኩት። ለሷንም አስገኘሁኝ እላለሁ። አናርችናው ጋር ኮረም ልጆቼ ይማሩ ነበር። የሽም ትማር ነበር። እኔ ልጆችን ለመጠየቅ የሆነ አስፈላጊ የሆነውን ነገር ጭኜ ሄዳለሁ። ለዱቄት ምናምን ነገር በሶ ምናምን እየሄዳለሁኝ። እየሰሄድ ለካ እነሱ በዚያን ዕለት ታስረዋል። ይሄ አበራ እህቴ ማለት ነው። የእህቴ ልጅ እንወይ ገብረመድህን እንደዚህ ሌሎችም የሰቆጣ ልጆች ብዙዎች ታስረዋል። ገና ልንገባ ስንል ጋንዶ የሚባል ቦታ አለ። ቀጥታ በመንገዱ ልንገባ ሲገባን በዚህ ሂዱ ብለው ምንጫቅ ባህር የሚባል ቦታ አለ። በሱ እንድንሄድ አስገደዱን። ሲያስገድዱን እኔ ከታደሰ የተጻፈ ለየሽ የተጻፈ ደብዳቤ ይዣለሁ። ከየሽ ጋር ይገናኙ ነበር ማለት ነው። አሁን ይሄ ነገር እንግዲህ የሆነ ነገር አለ የሆነ ጉዳይ አለ አልኩኝና ገብቼ ወዲያውን ግብት እንዳልኩት ወደ ቤት ከማርፍበት ቦታ መግባት ሲገባኝ ከሽንት ቤታቸው ገባሁና ያን ያስኩት እንደዚህ በታይቴ ውስጥ ነው አርጌ ነበር። ቆርቆሮ እንደዚህ የሚተላለፋል አይደለ? በቆርቆሮ እንደዚህ አርጌ ያን ደብዳቤ አስቀመጥኩት። ከዚያ እንዴት ዋላችሁ እያስገባ አንቺ እንዴት ዋላችሁ ሳትተይን ሽንት ቤት አስቀድመሽ ትገቢያለሽ ይሉኛል ባለቤትየዋ። እና አይደለም ታዲያ እስከ ሽንቴ እናንተን ትገናኝ ነው እንዴ ሽንቴ ያምልጠኝ አልኳቸው። አይ ብርሃኔ የምናምን አሉና ዝም አሉ። አሁን ወዲያውኑ ተከታትለው የማውቃቸው ናቸው። ሰቆጣ የነበሩ መጡና የታለች ሰቆጣ የመጣችው ከተቆጣ የመጣችው የታለች እቃው
ገና አልገባም ነበር እነሱ ይያሉ ነው ከደጅ ወረደ ይጀው ይሄድኩት ማለት ነው አለሁኝ አልኩኝ ከየት ነው የመጣሽ ታውቀኛለህ እኮ አሉኝ ከየት ነው የመጣሽ ነው ማለት ከሰቆጣሽ ካላወቅኝ ከተቆጣ ነው የመጣሽ ታደሰ ደህና ነው አሉ ማን ነው ታደሰ ከታደሰ ጥንቅሹ እንደ ስለሱ ደህንነት ምን አገባኝ ምን ማውቀው ነገር አለኝ ሆነሽ ነው የማታውቂው እየቀለብሽው ደግሞ አላውቀውም ትያለሽ አለ አውቀዋለሁ እንጂ ማወቅ አውቀዋለሁኝ ስለሱ ጤንነት ግን የሱን ጤና ጠባቂ አይደለሁም ስለምን እንዴት ነው የምታውቂው ስብሰባ ሲጠሩን ስንሄድ ነው አረ ስብሰባ ተሰበሰባላችሁ አዎ ለምን አንሄድም አትሉም ለምን አታምጹ ለምን ጥላችሁን ሄዳችሁ እናንተ አልሆንላችሁ ብሎ አይደል እንደወጣችሁ ሄዳችሁት በእነሱ ቁጥጥር ስር እኮ ነው ያለነው እናንተን ተሰብሰቡ ስትሉን እንሰበሰባለን እነሱን ተሰብሰቡ ሲሉን እንሰበሰባለን እንዴ ብለን ምናመልጥበት መንገድ አለ እንዴ እንሰበሰባለን አዎ ነው ይሄን ስል ምን ያስተምሯቸዋል ምን ያስተምሯቸዋል ደርግ ህዝባዊ መንግስት አይደለም ፋሽስት ነው ምናምን ይሉናል ሲል መንግስቱ ጫካ ይባላል ወና ተጫካ ነው ጣቱ በታየው መቼም ምን ልንገርህ አንዱ ጣት የኔን እጄ ያህላል ማለት ትችላለህ አመጣና በቃ በጥፊ እንታይ ስብሃት የሚባል ህዝብ ደህንነት ነበር ጓደ መንግስቱ ለምንድን ነው እምነት ክደቷን ጠይቃት ለምን ትማታለህ ትክክል አይደለም ማለት ይሄ ፊቴ እንደዚህ ብሎ አበጠ አሁን እና አንድ ደግሞ የሚያውቀኝ ነው ያው የኛ ሀገር ያዋገ ልጅ ነው ማለት ነው በያመጣሽውን ደብዳቤ ስጭ እንደላው ይቀርና ያመጣሽውን ደብዳቤ ስጭኝ ይላል ለማን ለነይሽ ያመጣሽውን ደብዳቤ ካሁን በፊት ደብዳቤ ለይሽ ይየላት መጥቻለሁ እኔ ከኔ የቀረበ ማን አላትና ነው ለይሽ ለእናቴ ልጅ ደብዳቤ የሚልክላት ደብዳቤ የሚላክ ሆነ ራሴ በቃል የመንገር አልችልም አልኩኝ አምጭ ነው እንደልሽ ሰነፍ መታመላልስድን ብላለች ካለሻቸው እሷን ጠይቋት እኔ ምንም ማውቀው ነገር የለኝም የፈለጋችሁትን አርጉኝ ማውቀው ነገር የለኝም ደብዳቤ ነው ማመጣ ከኔ የቀረባለ አሁን በቃ ሂጂ ከምታምኛት ቦታ ታምኛለሽ አለና መንገድ ጀመርኩ መንገድ ሲጀምር ተመለሽ አሁን እንግዲህ በቃ የትማ ተንቀሳቀሽም ከዚች አትወጭም ተባልኩ ተመለስኩና ከዚያ ከማርፍበት ቦታ ገባሁ ተቀመጥኩ አንድ 3 ሳምንት የሚያከል ተቀመጥኩና አሁን አጋጣሚ ወደ ሰቆጣ ልሄድ ማለት ነው በ10 ብር የሚከራየውን በቁሎ በ15 ብር ተከራይቼ መረዋ የሚባል ሀገር አለ በመረዋ አርገው ሊወስዱኝ በቁሎ ከዚያ ካረፍኩበት ቦታ ታስሮ አድሯል ለሊት ተነስተው ይዘው ይምጣል ጠዋት ሊሄዱ ማለት ነው አሁን ከዚያ ተኩስ ተጀመረ ከዚያ ቅልጥ ያለ ተኩስ ሲሆን በቃ ወገኖቼ ወልጆች አለቁ ዘመዶች አለቁ ያሁን ወሰላደርኩ ያቺ በቁሎ ማጋጣሚ ተባራሪ ጥይት መርቷት እዛው ካለሁበት ቦታ ሞተች ማለት ነው አሁን ከነጋቱ ወደ 11 ሰዓት ሲሆን ታደሰ ደሮ አንኳኳ ያውቃል የጓደኛው ቤት ነው ጎረቤ ያው የኮረም ልጅ ስለሆነ ያውቀዋል ማነው ስንል ነኝ ክፈቱ አለ ኧረ እንዳትከፍቸረን እሺ ብዬ ብድግ ስል ኧረ እንዳትከፍች ብርሃን ያባክሽ እንዳትከፍች አሉ እንዴ ሰው የሚበላ እኮ አልመጣም ሰው ነው የመጣው አልኩኝ ምን ነው ማማሽ አረግ ወንበዴዎች እንፈርተው ነው የልጃቸው ጓደኛ ነው አሁን ተጨለሻት መጫወት አለመጣለሁ እኔ እንደውም ይኸው መጥቼ በቁሎ ሁላ ታስራለች ያልኩኝ አላየኋትም በቁሎዋ መሞቷል እሺ እንግዲያውስ ተዘጋጅና መጥቼ ወስድሻለሁ እሺ አልኩና ከዚያ ቃየን አዘጋጃጀች ሰበቃ ሲነሱ ሊሄዱ ሲሉ መጣና ተነሻለ ደብዳቤውን አምጪ ሲል አላመጣሁም ስል አምጪ ሲሉኝ ታዲያ ሁሉ የማይፈተሸው ሁሉ ከፈተሻቸው ይሄ ፓንት ሳይቀር ፈተሸውኛል አላምጪው አጥኩት እንዴ ያልኩ ስለው ይሄ እንግዲህ ስራውን ስትገልጽ እናንተ አላምጣችሁ ማውጣት ትችሉ ማለት ነው አለ ታዲያ ማሆዴን ቀደደው ስለ በጥፊ ያለኝ እንዲያው ያ ሰውዬ አሁን መጣ ማለት ነው በተታ እንሄዳለን
አንተ እገሌ ያልሞተ እንደሆነ አሁን የትገባክ ሲባል የትገባክ ነው የታገባሽ ሲባል የታገባኋት ነው ይላሉ ሴትየዋ ምን ነው ዋስጠርተዋል እንዴ ሰዋት ነውት ብሎ ጠየቃቸው ወስስ ባልሆነ አለ አሁን ተነሳና ሄድነ ታምራት ነበረ ሾፌሩ ከዚያ ገባንና ጉዟችን ጀመርነ ጉዞ ስንጀምር ጥራሪ ስንደርስ ከገደል መኪና ተገልብጣ ተንከባላ ሄደች ማለት ነው ከኛ ጋር የነበሩ የሻለሽ አድና በላይ የምትባላለች አስናቁ አለማየሁ የምትባላለች ተሰማ የሚባል መስራች አለ ሀባር እነዚህ አሉ ሾፌሩ ታምራት ነው ብያቸዋለሁ ከዚያ ሁሉንም ያንጠባጠበች ሄደች አንድም ግን የሞተ የለም የሰጎዳም የለም አሁን ከዚያ ያንጠባጠበ ሄደ ሲሄድ ታጨረፈች ታካርፋ ታምራት ከዚህ ከጥርስ ተመተቶ አንዲት መንጋጋው ወርቃ የደማለ ይደማል ግን ራሴን ብዙ አልሳትኩኝም መጣ ወደ ላይ ታምራት ከጦርነቱ ነበርክ ማለት ነው አልኩት አዎ አለ ያረ እንኳን እግዚአብሔር አወጣው እሺ እንኳን ሻሜን አሜን አለ አሁን ትንሽ ቆየሁና በቃ ሳትኩ ራሴን አስገቡኝ ከቤት ሲያስገቡኝ እነዚህ የታመሙትም አሉ የተገለበጡት ማለት ነው የሽ ተሰቃያለች ወስዶ ከቤት አስተኝተው አሁን ከዚያ መልሶልኝ እንደዚህ ቀና ብዬ አላለ ያገር ቤት ይሄ ተቀርሻ ምናምን የሚንጠለጠል ቤት ነው ከዚያ ሳይ ደስማ እንግዲህ ሌሎቹ አልቀው እኔ ቀርቻለሁ ማለት ነው እና ዝም ብዬ ደመነፍሴን ወጥቼ ሄድኩ ወጥቼ ሰድ በዚህ እንደት ነው ታምራት እንደውም የጠየቁት የኦፊስ ነው ወደ ኋላ አርገ ነው እንጂ ሁላቸው አልቀው እኔ እናንተ ቀረን ማለት ነው አልኩኝ አሉ ከቤት አሉ ተኝተዋል አሁን ሰድ ሁሉም አሉ ከዚያ ሌላ መኪና መጣ በመኪና ተሳፍረን ወደ ሰቆጣ ገባ እንግዲህ ድርቅ ነበረ 77 በርግጥ በእኛም የወጣ ነው 77 ነው 77 መጋቢት 19 ቀን 1977 ነው የወጣ ነው ድርቅ ነበር ብዙ ብቻ እንግዲህ ሁሉም ወደ በለሳ ምናምን ነበር የሚሄደው በጣም ውድ ነበር በጣም ድርቅ ነው የነበረ በተለይ የገጠሩ አካባቢ ኮረም ይጓዝ ነበር እዛ ብዙ ሰው ይሞት ነበር ድርቁ እንደዚህ ነው የነበረ ደርግ መጣ ተባለ ከ74 ጀምሮ እስከ 77 ድረስ በሄዲያን ቁጥጥር ነው የነበረ አሁን መጣ ሲባል ነው ወጣሁኝ ማለት ነው ያው የነበረኝን ሁሉ ብር ምናምን የነበረኝን ሁሉ ለደርግ አስረክብያለሁኝ አላወሳሁት ነገር ቢኖር ደግሞ ወፍጮ 2 ቋት ወፍጮ ማለት ነው ይሄን በዶሮ የጣሊያን ምንድነው ትሪን ተቋጥሮ የሚባል መኪና ነበረ ያ ወደ ወፍጮ ተቀይሮ ነው ሲፈጭ ነበረ አሁን 4 ነው የነበረ በግራና ቀኝ 4 ሁለቱ በዚህ በኩል ሁለቱ በዚህ በኩል አሁን ከሰቆጣ ውስጥ ማበጠሪያ የጤፍና የጥሬ ማበጠሪያ የነበረ የኛ ብቻ ነው በርበሬ ወፍጮ ነበረ የደማ በአሁኑ ጊዜ ምን እንደሚባል አላውቅም ሞተር እንደዚህ አርጉም ያነሳ ባራንኮ ይሩታም እንደዚህ ያለ በጣሊያንኛ ነው መሰለኝ ሞተሩን አንስቶ ከመኪና የሚሰቅል ማለት ነው እሱ የኛ ብቻ ነው የነበረ ያንን ወደ ትግራይ ሄደ ማለት ነው ያው ከመጣ ደርግ ዘወራር ግን በኋላ ተጠቀምበታለህ ተብዬ ማለት ነው ያ ሄደ ከዛ በኋላ መጣ ሲባል ይሄ የተደረገው በ76 ነው በ77 አሁን እንደነገርኩ በ77 ገቡ ወደዛ መሻሃ የሚባል ቦታ አለ መሻሃ የሚባል በረሃ ነው የሄዲየል ካምፕ የነበረ ነው ማለት ነው ከዚያ ወጣን
ከዚያ ወጥተን ጾም ነው የነበረ 40 ጾም የነበረ ማስቀደስ ጀምር የነበረ በዚያ ዕለት አስቀድሸን አላውቀው ምንም ሳንቀምስ ነው ወጥተን ይሄድ ነው። ከዛ ቃማርያም ይባላል ከቃማርያም አርገን ከዚያ አርፈን ተንብተን ወደ ሱዳን መሻሃ ከዚያ አንገረብ ሄድኩኝ። ከመሻሃ አንገረብ ሄድኩኝ። ከአንገረብ ወደ ሱዳን እንዲሄድ ተደረገ ማለት ነው። ሱዳን ሄድኩኝ። ከዚያ ጽፈት ቤት አለን። በወቅቱ ያው አንዳንድ ስደተኞች ነበሩ። እነሱን ስለ ትግሉ ሁኔታ አስረዳቸዋለሁ። ቀደም ብለው የተሰለፉ ነበሩ። ከዚያ ታጋዮች ነበሩ። እነሱ ፊት ያሰባስቧቸው ነበረ። ከዚያ በኋላ ደግሞ እኔም የትግሉን ሁኔታ አስረዳቸው ነበረ። እንደዚህ ነው ብዬ ስለ ደርግ ሁኔታ ስለ ኢህዴን ምንነት ነገራቸው ነበር። እኔ እንግዲህ ከነበረው ከደርግ አስከፊ ሁኔታ ያው የተሻለ ነው ብዬ ነው የምገምተው የነበረ። የተሻለ ነው ብልም ግን እኔ በእውነት ለመናገር ምንም የተጠቀምኩት ነገር የለኝም። እኔ አሁን ስታገል ያለኝን ሁሉ ንብረት ሰጥቼ ነው የታገልኩት። እኔ ግን አንድም ነገር የተደረገልኝ ነገር የለኝም። እንግዲህ እንዳልምል ምንድነው የሰማዕታት ቤተሰብ የሚባል ለሰማዕታት ቤተሰቦች 3000 ብር እንዲሰጥ ተወስኖ ነበር። ከዛ ውስጥ ደግሞ የኔ ልጅ በመጀመሪያ በኢህዴን ታሪክ ከሴቶች መጀመሪያ የተሰዋች የኔ ልጅ ናት። እኔም ከሰማዕታት ቤተሰብ ከሚባሉት አንዷ ሁኜ 1500 ብር ባህር ዳር ተሰጠኝ። 1500 ብር ደግሞ ሰቆጣ ተሰጠኝ። ከዚህ ውጪ ምንም የተሰጠኝ ነገር የለም። ምንም አሁን ይሄ እንግዲህ ነገር ሊቀር የሚችል ነው። ምንም አንድም ነገር የማውቀው ነገር የለኝም። ረሽን የሚባል ምናምን የሚባል ነገር እንኳን በፍጹም አልተሰጠኝም። እንደሄድኩ ተመልሼ ወደ ቤቴ ነው የገባሁት። ወደ ቤቴ ስገባ ያው አንዳንድ ነገሮች ነበሩኝ የሸጥኩ ነው ስጠቀም የነበረው። ባለቤቴም ኮረም ነበረ። ኮረም ከዚያ የሆነ ሆቴል አሰርቶ እዛ ነው የነበረው። በ84 ዓመተ ምህረት ክፍለ ህዝብ ሰለጠንኩኝ። ሮቢት የሚባል ቦታ ክፍለ ህዝብ ሰልጥኜ ወደ ሀገሬ ሄድኩኝ ማለት ነው። ወደ ሀገሬ ሄጄ ያው መቼም ያቅሜን ያህል እያስተማርኩ ነበር። ስለ ድርጅቱ ምንነት፣ ስለ ድርጅቱ ዲሞክራሲያዊነት፣ ስለ ድርጅቱ ሰብአዊነት አስተምር ነበር። አዎ እኔ እንግዲህ ሁልጊዜ ከጭንቅላቴ የሚጎላለው እኔ እስከ ህይወቴ እስከ ንብረቴ ልጄን እስከ ማጣት እስከ የወንድሜ ልጅ እስከ ማጣት ደርሼ ምንም ነገር የተደረገልኝ ነገር የለ። የኔ ስም ሌላ እኔ ሌላ ነኝ። አሁን ምን ታሪክ አለኝ? ለማንም አላወራለሁ። ልጆችም ሆነ ለማንም አላወራም። ተንፈስ የምናገረው ነገር የለኝም ተንፈስ ብዬ። እኔ ግን ሁሉ ጊዜ በጭንቅላቴ ይሄን ታሪክ አሁን ምንድነው ምን ይባላል የሚለው ሁሉ ጊዜ በጭንቅላቴ ይግላላ ነበር። አሁን ግን ታደሰ ካሳ እድሜ ይስጠው ልጆቹ ባለቤቱ ጋራ ያዳብረው ነው የሚለው ስለኔ ታሪክ ብዙ ጽፏል። ደስ ብሎኛል። እንግዲህ ያደረኩት ታሪክ ተገልጾልኛል ብዬ አስባለሁ እና በዚህ ደስተኛ ነኝ እላለሁ። እና ሁሉ ጊዜ ለምን የሚለው ጥያቄ ነበር። ማንም ለማመስገነው እኔ ታደሰ ካሳን በጣም አመሰግነዋለሁ። ድሮም ወደዋለሁ። በጣም ተቆርቋሪዬ ነው፣ ወደዋለሁ።